ሰላም ልጆች፣ ደስ የሚል ተረት ይዤላችሁ መጣው። ሲንዚሮ ይሰኛል። በድሮ ጊዜ አንዲት እናት 6 ልጆች ታሳድግ ነበር። ይህቺ ምስኪን እናት ልጆቿን እንደምንም ብላ በችግር ተጠብሳ አሳደገቻቸው። እናትየዋ ልጆቿ ሞኝ እንደሆኑ ስላስተዋለች ሁሌም ተመክራቸው ነበረ። እነዚህ 6 ልጆች አድገው ለሥራ ሲደርሱ ጎበዝ ሆነው እንዲያርሱ መክራ ለልጆቿ የሚዘራ እህል ሰጣቸው። ወደ እርሻ ቦታ ላከቻቸው። እነዚህ 6 ልጆች እናታቸው የሰጠቻቸውን አተርና በቆሎ እየበሉ ውለው ሲመሽ እግራቸውን ጭቃ ተቀብተው ወደ ቤት ይገቡ ነበረ። እናታቸውም ቀኑን ሙሉ ሲደክሙ ዋሉ ብላ ውሃ ሙቃ እግራቸውን ታጥባቸውና እራት ታበላቸው ነበረ። እነዚህ 6 ልጆች በእንደዚህ ሁኔታ እናታቸውን እየዋሹ ይኖሩ ነበረ። የእርሻ ጊዜ አልቆ የፍሬ ጊዜ ሲደርስ እናታቸው የጎረቤቶቿን የዘሩትን በቆሎ ደርሶ የበቆሎ እሸት ሲበሉ እያየች ልጆቼ የዘራችሁትን በቆሎ ሲደርስ ለኔም የበቆሎ እሸት አምጡልኝ ባካችሁ አለቻቸው። ልጆቿም ተመካክረው የአንድ ሀብታም ሰው የበቆሎ ማሳ ይዘዋት ሄዱ። እናታቸውን ይሄ የምታዩ የበቆሎ ማሳ የልጆችሽ የሥራ ውጤት ነው፣ የፈለግሽውን ቆርጠሽ መብላት ትችያለሽ ብለው እርሻ ውስጥ ጥለዋት ሄዱ። እናትየው የፈለገችውን እየመረጠች ቆርጣ ስትበላ የእርሻዋ ባለቤት አይቷት ከዚህ እርሻ ለቀሽ ውጪ ሴትዮ፣ የልጆቼ እርሻ ነው፣ ይልቁንስ አንተ ውጣ ብላ መለሰችለት። ባለ እርሻውም ተረጋግቶ የራሱ የበቆሎ ማሳ መሆኑን ተረጋግቶ አስረዳት። እናትየዋም በጣም ይቅርታ ብላ እያዘነች ወደ ቤቷ ተመለሰች። ይህቺ ምስኪን እናት በ6ቱ ልጆቿ ክፉኛ አዝና እያለቀሰች አንተ ፈጣሪ ሆይ መልክ ቁመና ልልህም፣ ከእነዚህ 6 ልጆቼ የተሻለ ብልህ ልጅ ስጠኝ፣ ለምን አጠረ አልልህም፣ አውራ ጣት የሚያክልም ቢሆን ቅር አይለኝም፣ አምላኬ ብቻ ለኔ የሚያስብልኝ ልጅ ስጠኝ ብላ በምሬት አለቀሰች። ከጊዜ በኋላ ፈጣሪም እንደለመነችው አውራ ጣት የሚያክል ብልህ የሆነ ወንድ ልጅ ሰጣት። የልጁ ቁመት በማጠሩ እናቱ ሲንዚሮ የሚል ስም አወጣችለት። ሲንዚሮ ማለት ስንዝር ማለት ሲሆን የቁመቱን ማጠር ይገልጻል። ሲንዚሮ ከወንድሞቹ የተሻለ ብልህና ቁም ነገረኛ በመሆኑ እናቱም በጣም ትወዷለች፣ እሱም እናቱን ይወዳታል። ሆኖም የሲንዚሮ ወንድሞች በሥራው ይቀኑበት ነበረ። ስለዚህም ከሱ ጋር አይጫወቱም፣ የሚሰሩትንም ነገር አይነግሩትም ነበረ። አንድ ቀን የሲንዚሮ ወንድሞች እንደ ልማዳቸው የአንድ ሀብታም ገበሬ ላሞች ለመስረቅ ከቤት ሲወጡ ሲንዚሮ ተደብቆ ከኋላቸው ተከተላቸው። የሰውየው ቤት ሲደርሱ የገበሬው አጥር በጣም ረዥም በመሆኑ ገብተው ላሞቹን ከበረት ማውጣት አልቻሉ። ከዛም ተስፋ ቆርጠው ቁጭ ብለው ሲንዚሮ ቢኖር ኖሮ በዚያ አጥር ቀዳዳ ገብቶ ላሞቹን ከበረት ያወጣልን ነበር ሲሉ ሲንዚሮ ከተደበቀበት ወጥቶ ወንድሞቼ አለውላችሁ ሲል ሁሉም ደስ አላቸው። ከወንድሞቹ ጋር የሚግባባበትን አጋጣሚ በማግኘቱ ደስ አለው። ሲንዚሮም በአጥሩ ቀዳዳ ሾልኮ በመግባት ላሞቹን ለወንድሞቹ እየነዳ ወሰደላቸው። ወንድሞቹም ላሞቹን ተቀብለው አንዷን ላም አርደው ማባያ ቅቤና ሚጥሚጣ እንዲያመጣላቸው ወደዛ ቤት በድጋሚ ላኩት። ሲንዚሮም መለኛ ስለሆነ መላ ዘየደ። ሲንዚሮ ደጃፍ ላይ ሆኖ ድምፁን ከፍ አድርጎ ሌባ ሌባ እያለ ሲጮህ የቤቱ አባወራ ድምፁን ሰምቶ ሚስቱን ቀስቅሶ ተነሺ እሳት አንድይ ብሏት ከወደ ውጭ የሰማውን ድምፅ ለማጣራት በሩን ሲከፍት ሲንዚሮ እግሮቹ መሃል ሾልኮ ወደ ቤቱ ገባ። ሲንዚሮ ሚጥሚጣና ቅቤ ሲወስድ ሚስትየው አይታው ስትጠጋው ሲንዚሮ ሚጥሚጣውን አፍሶ አይኗ ውስጥ ጨመረው። ድምጿን ከፍ አድርጋ ወይኔ አይኔን ተቃጠልኩ እያለች ስትጮህ ባለቤቷ እየሮጠ ተመልሶ መጣ። ምን ሆንሽ ብሎ ሲጠይቃት ሰይጣን ነው
ከሚጥሚጣው ዕቃ ውስጥ ወጥቶ አይኔ ውስጥ ጨመረብኝ ስትል መለሰችለት። ባልየውም ሰይጣኑን ለማየት ወደ ሚጥሚጣው ዕቃ ጎንበስ ሲል ሲንዚሮ ሚጥሚጣውን ባልየው አይን ውስጥ ድጋሚ ጨመረው። ከዛም እየሮጠ ወደ ወንድሞቹ ገሰገሰ። ሲንዚሮ ወንድሞቹ ጋር ሲደርስ ያመጣውን ቅቤና ሚጥሚጣ ተቀብለውት ምንም ስጋ ሳይሰጡት ሄዶ ወደ ቤት ሲሉት ሲንዚሮም የላማን ጉበት እንኳን ስጡኝ ሲላቸው ሰጡት። የተሰጠውን ጉበት ይዞ ወደ እናቱ ሄደ። ሲንዚሮ ለእናቱ አሳቢ በመሆኑ ያገኘውን ሁሉ ለብቻው አይበላም። ለእናቱ ማን እንደ ሲንዚሮ። ወንድሞቹም ላሞቹን ተከፋፍለው እየነዱ ወደ የቤታቸው ሄዱ። ቀጣዩን የጉደኛውን የሲንዚሮ ታሪክ በክፍል 2 ያገኙታል። አውራ ጣት የሚያክለው ትንሹ ሲንዚሮ ከወንድሞቹ ጋር ይስማማ ይሆን? የወንድሞቹ ቅናትስ ሲንዚሮ ላይ ጉዳት ያደርስበት ይሆን? የመጨረሻውን የሲንዚሮ ታሪክ በክፍል 2 ያገኙታል። ልጆች አሁን ከነገርኳችሁ የሲንዚሮ ታሪክ ምን ተማራችሁ? ከራሳችሁ አብልጣችሁ እናታችሁን መውደድ እንዳለባችሁ፣ ለእናታችሁ ማሰብ አለባችሁ።